እንዴ ብሩክ ያስረግዟል እኮ ነው የተባልኩት። ምንድነው? ለምንድን ነው የጠራሽ? የጠራሽኝ ጥሩ ጥያቄ ነው። አስረግዟል የሚለው ያስረገዘችው እናትየዋ ትጨነቅበት። እሱ መች አስጨነቀው? ብሩኬ የቻልኩትን ሁሉ ጣርኩኝ። አንቺ ልትቀበይኝ አልቻልሽም። እሺ ምን ላድርግ? አንቺም እንደሱ ነሽ? አልገባኝም። እስኪ አስረጅ። ባትናገሩ ደስ ይለኛል። ምን ትላለች ብለሽ አስበሽ ነው የምትጠይቂያት? እሷ እኮ ያለብህን ጥፋት አምኜ ስለምወድ ተቀብያለሁ ነው የምትለው። አንቺ ስናገረው መስማት ካልፈለግሽ ማለት ነው። ምክንያቱም የሱ ቤት ስለሆነ ራስሽ መውጣት የሁለታችሁም ስለሆነ ይቺ ልጅቷ እሱ የብሩኬ ስለሆነች መከራከር ትችላለች። እንግዲህ ለምን ትናደጃለሽ? እኔ ካልፈለግሽ ለምን ትናደጃለሽ? ብሩኬ ምን አይነት ጥያቄ ነው? ብሆን አሁን እያየሁት ከሚፈጠርብኝ ስህተት ያ በፊት ያላየሁት ስህተት የተረገዘብኝ ይሻለኛል። ምክንያቱም በዛን ሰዓት አላቅማ የለውም እሱ ይሻለኛል ካሁኑ ማለት ነው። ሳትነካኝ አውራኝ ናፍቄሽ መሰለኝ ካልመጣ ብለሽ የጠራሽኝ። እኔም ጂንስ አንቺም ከላይ ነች። ሀይሚዬ ቆርጠሽ ላትቆርጭ ከቤት ውጣ ማለትሽ አግባብ አይደለም። ሌሎቻችሁ ተማሩበት፣ እንደዚህ እንዳታደርጉ። ለማንኛውም ብሩኬ እንዳትነካኝ። በእንደዚህ አይነት ነገር የኔ ልብ ማግኘት በላይ ልብ ማግኘት ምን ከዚህ በላይ ከፍ ዝቅ አደረገው እኮ ብሩክ ልብሽን። ምን ዋጋ አለው? እኛ ሴቶች እንዲህ ነን። አይ ምን ዋጋ አለው? ይባስ ካንተ ነው የምታርገኝ። እኔ ካልፈለግሽ ለምን ትናደጃለሽ? ጋሽዬ ፊት እንለያይ ሁሉ ነገር ያለችውን ዛሬ ሳስበው በቃ በዚህ ንዴት ካልፈለገችው ብሩኬ ትክክል ነው። ካልፈለገችው ምንም ብሩኬ ምን አይነት ጥያቄ ነው እንዴ? ካልፈለግሽ ምንም ያናድር ነገር ምትናገሪ ኦሬዲ ነው ያልፈልግም ብለሽኛል አይደል? አሁን እያደረገ ያለው የሆነ ወደ ራሷ እንድትመለስና ማንነቷን እንድታገኝ ስለፈለገ ነው እንጂ እውነት አምለሰት ነው ማን ነው የምትባለዋ ልጅ ፈልጓት አይደለም። ሀብለሰት ነው ማን ነው? እሷን መጠየቅ ስላለብኝ መኪና ውስጥ ናት ባይገርምሽ። ሁሉ የተረገዘው ልጅ ይሻለሽ ነበር ሀይሚዬ። ሌላ ትኩሳት፣ ሌላ አጀንዳ ነው ያወጣሽው። በእርግጥ ለድራማችሁ እንደሆነ እናውቃለን። ለምን አንቺ ጋር እንዲህ ስሜት ይሰጥሻል? አልፈልግህም ያልኩህ እኮ በምታደርጋቸው ድርጊቶች አልዋጥ ብሏት ነው እንጂ እኮ ትወዳለች ብሩኬ ማለት ነው። በዚህ አጋጣሚ ፍቅርክን እንደምንም ብላ አውጣጣህ። በስም አብ እና ብንለያይ ከተለያየን ታዲያ እኔ ራሴ ነው የታልጀምርም እንዴ? ማታ ውጣ ብለሽ ወጥቶ ብትለያዩ ባትለያዩ በዛ ስሜት ራሱ ከዚህ ሴት ጋር ይሆናል። ግዴታ ጾታዊ ግንኙነት ማድረግ አይደለም ነው። ጥፋቱ እንዳለ ሆኖ ለጥፋቱ ግን እኩል መስዋዕትነት ከፍላችኋል። ከቤት ውጣ ማለት ግን አልነበረብሽም። ከቤት ውጣ ማለት ከሌላ ሰው ጋር ሁን ማለት ነው፣ ባጭሩ ማለት ነው። ትውጂኛለሽ አንቺ ነኝ እወድሃለሁ። ይሄን ነው መስማት የምትፈልገው? ሀይሚዬ ተሸወርሽ፣ ተበላሽ በቃ። አነ ነገሩ አትወደውም እያሉ ሙድ ለሚይዙ ስለነሱ መልስ ነው የሰጠችው። ጋይስ እየቀለድኩብሽ አይደለም። አሁን ላይ ተሸፈነ በቃ። ምንም እያስጨነቀውም እያሳስበውም አይደል ብሩክ ሲጀመር ማለት ነው። ከአንቺ ጋር የሚሆንበትን መንገድ ሲያመቻችን ቢያልሽው ሌላ ሴት አመጣ። ያፌን እንጂ ልቤን አታውቅም። በዚህ አይነት መንገድ አብልኬት እንግዲህ እንዲቆርጥላት ብሩኬ በተኛበት ቪዲዮ ቀርጻ ለሀይሜ ላክ። ሀይሜዬ ደግሞ ጀት ሚጥሚጣ ሆና ምጥት። እንደዚህ ነው እንግዲህ ችግር ነው እኮ። ወይኔ ሲንግሎች የት ናቸው? ሃይበሉኝ በኮመንት ሲንግሎች። በዚህ አጋጣሚ ማለት ነው ትናንትና አንቺ ከቤት ወጣ ብለሽ ሻንጣውን አሸክመሽ ስታባሪው ቅጥል ብሎ ነበር። ዛሬ ደግሞ አንቺ ይኸው ቪዲዮ ሲላክልሽ የት ነው ያለኸው? ብሩኬና እፈልጋለሁ። እኛ እኮ እንደማትለያዩ እናውቃለን። ቪዲዮአችሁን እንደው ሰው ይማርበታል ብላችሁ ከሆነ ተሳስታችኋል። ቤተሰቦች እንደዚህ የሃይሚና የብሩኬን ቪዲዮ አይታችሁ እንደው እኔ ማለት ነው አሁን ከተፈጠረው ስህተት ግን ሰላም ሳላችሁ፣ ወይኔ ቤተሰቦች ይቅርታ አድርጉልኝ። እንዴት ናችሁ? ደህና ናችሁ? ምሽታችሁ እንዴት ነው? ለነገሩ ምን ሰላም አለ ይሄን እያየሁ እንዴ አይደል ቤተሰብ። እና ምን ልላችሁ ፈልጌ ነው ባጭሩ የሃይሚና የብሩኬን አይነት እንትን ቢያጋጥማችሁ በህይወታችሁ ውስጥ ልጁን የምትወዱት ከሆነ ወይም ደግሞ እሷን የምትወዷት ሴቷን የምትወዷት ከሆነ በመጀመሪያ የተፈጠረው ክስተት ምንም ቢሆን ምን ሃይሚ የለችም ከብሩኬ ህይወት ወጣለች። በዛን ሰዓት ያ ነገር ተፈጠረ። ኦኬ የለሁም እኔ አይቆጨኝም። በእኔ ቦታ በሆን እኔ በሃይሚ ቦታ ሆኜ ነው የምነግራችሁ። ያ ነገር በዛ ቦታ ላይ ሆኜ ሃይሚ ከህይወት ውስጥ ወጣለች፣ ሄዳለች፣ አለቀ። የእውነትም ሆነ የውሸት ያ ነገር ተፈጠረ። እንደምንም ብዬ ለመቀበል ይከብደኛል፣ ግን እቀበለዋለሁ ልጁን ስለምወደው ብቻ ማለት ነው። ከዛ ውጪ ግን እያንገራገርኩ ሌላ ክፍተት ጨምሬ አሁን ላይ ያለው የሃይሚን ልብ ይጎዳታል።
ሌሎች ሴቶች ስትማሩበት አሁን ላይ ያለው ከበፊቱ እርግዝና የአሁኑ ነው የሚጎዳው። ምክንያቱም አሁን በለዋ ላይ ነው እየተደረገ ያለው። ገባችኋ? እሷ ቤት ቁጭ ብላ እሱ ውጣ ተብሎ ተባረው። የበፊቱ ግን እሷ አታውቅም፣ የለችም። በቃ ያወቀችው ከሆነ ከተረገዘ ከሆነ ጊዜያት በኋላ ነው። ምንም ማለት አይደለም። ለማስተካከል እሞክራለሁ። ስለዚህ ሀይሚ ከቤት ውጣ ማለቷ አግባብ እንዳልሆነ ሴቶች እየመክራቸዋለሁ። ፍቅረኛችሁን ወይም ባላችሁን እንዳታደርጉ፣ ጥሩ አይደለም። ምክንያቱም ይሄ ሰው በነደደው ሰዓት ይጠጣል፣ ይዝናናል፣ የፈለገውን ነገር ያደርጋል። ከዛ እንደገና ሌላ በሽታም ቢሆን ምንም ቢሆን ተዘፈቀ ማለት ነው። እንግዲህ አሁን ብሩክ ይሄን ነገር አያደርገውም። አብለሰት ነው አምልኬት የምትባለው እሷ ያው ያመጣት ሀይሚ ምንድናት ወደ ራሷ እንድትመለስ ነው። አይታችኋል። አያስከብረኝም፣ እኔ ከሱ ጋር አልኖርም፣ እወጣለሁ፣ እገባለሁ እያለች ነው። ያ ልጅ ስለተረገዘ ማለት ነው። ግን ልጁ የተረገዘበት ፓርት ኢኖ ተከርታለች፣ እንደ ሴት ተከርታለች። ነገር ግን በዛ ቦታ ደግሞ እኔ የለሁም ብዬ አስባለሁ። እኔ በሀይሚ ቦታ ብሆን ማለት ነው። እንዲያውም እየጎዳት የሚመጣው አሁን ላይ የመጣችው ሴት ናት። ምክንያቱም እሷ ቤት ቁጭ ብላ እሱን እየወደደችው የሚያደርጉት ነገር በጣም ነው የሚያቃጥለው። ማለት እንደ ሴት ሆናችሁ ስታዩት እነሱ እዚህ ጋር ድራማ ነው የሚሰሩት ጋይስ። እንደው ይሄ ክላስ እንደውም የሚፍታህ ክላስ ይመስለኛል ብሩክ የተኛበት ማለት ነው። ወይ የሚፍታህ ክላስ ነው ወይ ሶፋ ላይ ነው የተነሱት ማለት ነው። በደንብ ቆይ ቲክታክ ላይ ነው፣ ቲክታኮች ያወጡታል ይሄ ሚስጥር ማለት ነው። ሶ ወጣም ወረደም ሀይሚዬ ብሩክን እንደምትወደው እንቅር አድርጋ ዛሬ ተፍተዋለች ማለት ነው። የተተፋ ምራቅ መልሶ አይላስም። እንግዲህ በቃ አለቀልሽ። ቲክታከሮች ዛሬ ገደሉሽ። እንዴት እንዲህ ትለዋለች ነው የሚሉት። ቆይ አሁን የምሬን ነው የምላችሁ ወይኔ። እና ለማንኛውም ብሩኬን ስራ እየሰራው ነው ብላችሁ ከሆነ እውነትም ከዚች ከአምለሰት ጋር ወይኔ አምለሰት እያልኩ ቴዲ እንዳሰማኝ ጉዴ። ስሟ ማን? አብልከት ነው አብልኬት። ከአብልኬት ጋራ ብሩኬ እንደዚህ አይነት ነገር ሆኗል ብላችሁ እንዳታስቡ፣ አትናደዱ፣ አትቃጠሉ። ሀይሚ ወደ ራሷ እንድትመለስ ነው፣ ማንነቷ እንድታይ። አያችኋ? ሴት ልጅ ማለት ነው ትግደረደራለች። ስትግደረደሩ ደግሞ የማይታገሳችሁ ወንድ፣ ለዚህ ነው እኮ የምታፈቅሩትም ሰው ብዙ ጊዜ ከእጃችሁ ካመለጠ በኋላ ሌላ ሰው ስልጥና አድርጎ ሲይዘው ብዙ ጊዜ ሴቶች ተሰባብራችሁ የምትቀሩት ለዚህ ነው። ከራሴም ጭምር ማለት ነው። ግን ያላጋጠመኝም፣ ግን እንዳታጋጥመኝ ትዕግስት የለኝም። እውነት የሀይሚ ቢጤ እኮ ነኝ እኔ እኮ ጸባይ የለኝም እምላችሁ። የሆነ ታጋሽ አይደለሁም፣ ተናጋሪ ነኝ። ግን በሆዴ ቂም አልይዝም። እና በእጅ የያዙት መዳብ ከምንድን ነው አንድ ነው ይባላል። ስለዚህ በተቻለን መጠን ያለንን ነገር አስተካክለን ለመያዝ መሞከር መቻል አለብን። ሌላ ይመጣል። ሌላ ስንመኝ እጃችን ላይ ያለ ጥሩ ነገር ያመልጠናል። ከዛ ደግሞ ሌላ መጥቶ ገና ማሰልጠኑ ገና መለማመዱ ሌላ ችግር ነው። ስለዚህ ካላችሁ ነገር ጋር ጊዜያችሁን አቃጥላችሁ ራሳችሁ መስዋዕትነት አድርጋችሁ የነበራችሁን ህይወት ለማስተካከል መሞከር ነው። ጥቃቅን ክስተቶች ይኖራሉ፣ ትልቅም ክስተት ይኖራል። ይቅርታ የሚባል ነገር አለ። እኔ በሀይሚ ቦታ ብሆን ብሩኬና ሀይሚ ቦታ እኔ በሷ ብሆን በመጀመሪያ የተረገዘው ልጅ ይሻለኛል ከአሁኑ ስህተት ማለት ነው። የአሁኑ ስህተት ነው እንዲያውም የሚያመኝ ማለት ነው። ምክንያቱም በቃ አንደኛ እኔ ቤት ቁጭ ብዬ እሱን እየወደድኩት በዛኛው ስህተት ራሴን እየታመንኩኝ ነው። ከዛ ደግሞ እሱ እዚህ ጋር እሱ እንደተዝናና ነው የማስበው፣ እኔ ራሴ እንደጣልኩ ነው የማስበው። ገባችሁ? ቆርጬ አልቆርጥም። ሌላ ሰው መቅረብ አልችልም። ፍቅር ነዋ። ሌላ ሰው አትቀርቡም። አሁን ሌላ ሰው አሁን ሲፈርድ ምን ይላል? ለምን ጥለሽው አትሄጂም? አንቺስ ሌላ ወንድ ታጫለሽ? እንደዛ ነው የሚሉት። ግን ወንድን መያዙ ሳይሆን ማንም ወንድ ተሰልፎ እዛ ይገኛል፣ ማንም ሴት ተሰልፎ ይገኛል። ግን የልብ ሰው ይሆነኛል የምትሉትን ሰው የራሳችሁን ሰው ማግኘት በጣም ከባድ ነው። ከምነግራችሁ በላይ በጣም ከባዱ ነገር እሱ ብቻ ነው። አሁን ዛሬ አይጠፋም። አሁን እሱ እንዲሆኖ አንቺ ወንድ ታጫለሽ የሚል ሰው አይጠፋም። ግን እዚህ ጋር ወንድ መጥፋት አለመጥፋት ሳይሆን እናንተ የሆነ የራሳችሁን ሰው የምትሉትን ስታጡ ከባድ ነው። ስሜቱ በጣም ከባድ ነው። የሚያውቅ ሰው ብቻ ነው ይሄን የሚያውቀው እንጂ ሌላ ማንም ሰው አያውቀውም። ስለዚህ ሃይማኖት ታደሰ ዛሬ ያስተላለፍሽው መልእክት አንደኛ ብሩክን እየወደድሽው በበፊቱ ጥፋቱ እየተጸጸትሽ እሱ እንዲማርበት ልታደርጊ ነው። ግን እሱ ደግሞ አንቺን ራስሽን እያስተማረሽ ነው። የበፊቱ ስህተት እንዳለ ነው። እኔ አያገባኝም፣ አይመለከተኝም። ቢሆንብኝ እንኳን በቃ የማደርገውን ነገር አደርጋለሁ። ልጅቷን ሳልፈልጋት ነው የተፈጠረው ነገር። እንደዛ ነገር ነው ብሩክ ላይ እየታየ ያለው ማለት ነው። ይቺ ልጅቷ ጋር ደግሞ ከነጥፋቴ ከተቀበለችኝ አምና ከተቀበለችኝ ከተስማማችኝ ይቀጥላለሁ አይነት ነገር እንደዛ አይነት ድራማው እያሳየ ያለው ማለት ነው። ምክንያቱም ሀይሚ ከጥፋቱንም ልትቀበል አልቻለችም። ከዛም አልፎ ተርፎ ለረጅም ዓመት ማለት የከፈለላትን መስዋዕትም በሉት ምንም ክብር አላስከበረኝም።
የሚለው ነገር ብሩክ ጋር ትንሽ ቴንሽን አድሮበታል። ገባችሁ? በድራማው በተረዳሁት መልክ ነው ማስረዳችሁ እንጂ ሪሉን ካላችሁ ብሩኬ ከቤት አልወጣም። የተነሳው ወይ ሶፋው ላይ ነው ወይ የሆነ ቦታ ነው የተነሳው። ስልክ ደግሞ እንዴት ተቀያየረች ከሃይሚ ጋራ? ስልኩ እንዴት ተቀያየራ ከሃይሚ ጋር? ለምን ተቀያየራ? ለምን ላከችላት ነው? ወይስ ኢንስታግራም ላይ ፖስት ነው የተደረገው ነው? ወይስ ቲክታክ ላይ ነው? ቲክታክ ነው የተላከው። ብቻ በሆን እንዴት ተዋወቁ? እንዴት አልገባኝም። ቢልክም ብሩክ ነበር መላክ ያለበት። እንዴት ቁጥር ነው? በብሩክ ስልክ ነው የተላከው። ደግሞ በብሩክ ስልክ ቢሆን እሷ ስታሳየው ጋላሪ ላይ ይኖር ነበር አይደል? ስለዚህ ብቻ የሆነ ግራ የሚያጋባ ነገር ነው። ወጣም ወረደም ሃይሚ ብሩክን ስብስብ አድርገሽ አንቺ ስትይዩ ነው ይዘሽው ጥሩ ጸባይ ሰተሽው ጥሩ ነገር አድርገሽለት ከዛ በኋላ ከዛ ነገር ከጥፋቱም ሆኖ አንቺንም ደግሞ አፈንግጦ አስቀይሞ የሚወጣ ቢሆን ያ የሄደበት ስህተት ነው ብለን እናምናለን። አሁን ግን ኦልሬዲ ውጣ ብለሽ ከቤት ጥለሽዋል። በቃ እንደንትን ማለት ነው። ልክ ይሄ እንዴት ነው እንደ ማዳም ከዳማ ወጥተሽ ሻንጣውን ጥለሽዋል። ይሄ ልጅ የሚፈልገው የሚሰበስበው ሰው ጋር ካገኘ ይሄዳል። ወንድ ነው፣ ምንም ኖርማል ነው። እኔ አልፈርድበትም። በዛሬ እንዲህ ለምን እሷ ጋር ሄደ እኔ አልልም። ምክንያቱም ኦልሬዲ ተለማምጧታል። አብረን እንሆን፣ እኔ አንቺን ማጣት አልፈልግም፣ አንቺ እኔን ግን ማጣት ትችላለሽ ሲላት መልስም ማሰጥ ምን አይነት ጥያቄ ነው የምትለው? ያ ማለት እንግዲህ አልፈልግም ነው፣ ያው ላለመናገር ፈልጋ ነው። ግን ደግሞ እንድትናገር ይፈልጋል ብሩክ። እኔ አልፈልግም አለ እሱ። ስለዚህ ሁሉንም ነገር ቤት እንጋፈጠው የሚመጣውን ነገር አላት እና እኔ በባለፈው ስተቱ ብዙ ርቃችሁ ሄዳችኋል። እዚህ ቤት እንኳን ከመጣችሁ ጀምሮ ሰላም ብታወርዱ በጣም ጥሩ ነበረ። ግን ደግሞ እንግዲህ ሐምለሰት ነው። ሐምሌ የመጣችበትን ነገር እስከምናውቀው ድረስ እንጠብቃለን። እኔ ምንም ሊገባኝ አልቻለም። የመጣችበት ፓርት ኦልሬዲ ያው ሃይሚ እንድታቆም ነው የምታደርገውን ነገር የምታደርጋቸውን እርምጃዎች። አሁን እሷ ሄዳለሁ ብላ ነበረ፣ ከመሄድም ቀረች። አሁን ደግሞ እንግዲህ ምን አይነት እቅድ እንደምታመጣ ደግሞ አላቅም። ባይዘቦይ ብሩኬ ማለት ነው ጭንቅላቷን እየተቆጣጠረው ነው። የምሬን ነው። አልታወቃችሁም እንጂ እናንተም በጣም ጭንቅላቷን እየተቆጣጠራት ነው። ምክንያቱም ማለት ከዚህ በፊትም ሊንዳን አምጥቶ በእንደዚህ አይነት መልኩ ነው በአንድ ጊዜ ወደ ራሱ ያመጣት ማለት ነው። አሁንም ቢሆን ወደ ራሱ ሄዳለች። ኦልሬዲ ወድሃለሁ ብላለች። ጥፋትህን ነው እንጂ እኔ ወድሃለሁ ብላለች። አለቀ በቃ። ከዚህ ውጭ ምን አለ? ምንም። ምናልባት ነገ ትልቅ ፕሮግራሜ ለዚች ልጅ ቀለበት እንዳታረግነኩ እንዳታጨልላት ሃይሚን ማለት ነው። ፈራው። ከባድ እኮ ነው እናንተ። ድራማም ቢሆን እኮ አንዳንድ ጊዜ የሆነ የሚሰማችሁ ነገር አለ አይደል? ብቻ ግን ወይ ነገ እንግዲህ አላቅም፣ ወይ እሷን ጠርቶ እንግዲህ ወድሃለሁ ስላለችው ሁሉንም ነገር ይፋ ሊያወጣ ነው። ምን ጠብቅ? ቤተሰብ እስቲ ኮመንት ስር ጻፉ። ለምን እንደዛ አለ? ምን ሊል ነው? ምን ሊያረግ ነው? ምን ሊፈጥር ነው? አልገባኝም። እና ወይ ይችን ልጅቷን ያመጣበትን ነገር ሊነግራት ነው፣ ወይ ደግሞ ድራማው በሙሉ ሊቋረጥ ነው ሊናገር ነው ብዬ ነው የማስበው። እንግዲህ አላቅም። እስኪ ቤተሰቦች ምን አሰባችሁ? ኮመንት ስር ብጽፉልኝ በጣም ደስ ይለኛል። ዛሬ ግን ደስ ይላል፣ ትናንትናም ደስ ይላል። የዛሬው በጣም ደስ የሚል ነው። እኔ ጥፋት ነው እንጂ እኮ እወድሃለሁ አላለችም ሃይሚ። እኛም እኮ እንደምትወጁ እናውቃለን። ቲክታከሮች ዛሬ ጉድ ነው የሚያደርጉሽ። ዝም በያቸው፣ የራሳቸው ጉዳይ፣ የራስሽን ስሜት ብቻ አዳምጪ እና ሌሎቻችሁ እንደዚህ አይነት ነገር እንዳታደርጉ። እነሱ አሁን ይሄ ቪዲዮ ያስተምራል ብለው ነው እያደረጉ ያሉት። ነገር ግን በፍጹም እንዲህ እንዳታደርጉ። አመሰግናለሁ። ባይ